ኦኬ እንደዚህ ነው በቃ ትእዛዝ እንደዚህ ነው። ስጋሪቱን አያችኋት አይደል? 3-4 ፍሬ ናት። ይሄም ሆኖ አልተበላም። የሚገርማቸው ነገር ያው የምግብ እንትናቸውን ሴፍታቸውን ጠብቀው ነው የሚኖሩ ናቸው ልጆቹ እና ዘይት ስጋ ምናምን አይጠቀሙም፣ ብዙም አይበሉም። ኖርማሊ ምን እንደሆነ አላውቅም፣ ብቻ ከውጭ የሚመጣ ነገር ይበላሉ አላውቅም። ብቻ እንደዚህ ስጋ ምናምን ዶሮ አይበሉም። ቤት ነው ማለት ነው የሆነ ሳንድዊች ነገር ምናምን ነው የሚበሉት። ያን ያህል ከውጭም እያመጡ ዝም ቤትም ይበላሉ። ሩዝ ምናምን እንደዚህ ስጋ ነገሮችን ግን ያን ያክል ተመጋቢ አይደሉም። እዚህ ጋር የምጨምረው መረቅ ይባላል። ይሄ መረቅ የዶሮ የስጋው መረቅ አጥልዬ ያስቀምጨው ነበር። ስጋውንም ለብቻ ድንቹንም እና ስጋውን በአንድ ላይ ያደረኩት እንዲበስል ነው። እዚህ ጋር የምታውልኝ አሁን ስታዩት እንደዚህ ያስጠላል፣ ግን ጣዕሙ ድንቹን በደንብ ሲበስል ማለት ነው ጣዕም ይሰጠዋል። በኋላ ላይ በኩብዝም ከፈለጋችሁ በሩዝም ከፈለጋችሁ ጣዕማቸው ያው በሉ ያው አይበሉም እንጂ ያው በሉ አይበሉም። ምን አይነት አወዛጋቢ ነሽ እንዳትሉኝ። እዚህ ጋር የምጠቀማችሁ ያለውን ቅመም ጨምራለሁ። ይሄ አሁን ሳሎናው ሲበስል ማለት ነው እታች ይሄዳል። ያሳሉዶች የስጋው እየበሰለ ሲሄድ ውሃውን ይወስደዋል። ሙያ ተማሩ፣ ሙያ ከኔ ተማሩ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አሳድጉኝ። ከስድብ ልቅ አትሳደቡ። ደግሞ የቆየ ቪዲዮ የሾርጥ ቪዲዮ ምናምን እያያችሁ እንደ አዲስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስራ፣ አፍያ፣ ጤና ሁሉ ሰላም እናንተ ጋር። ዛሬ እንደተለመደው ምግብ እንሰራለን ማለት ነው። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። እዛ ጋር እንዳያችሁ ስጋ ጥጃለሁኝ። ከዛ እዚህ ጋር ደግሞ ነጭ ሽንኩርት፣ ቲማቲም፣ ቀይ ሽንኩርት ባንድ ላይ ታቁላሉታላችሁ ማለት ነው። ስጋው ከበሰለ በኋላ ነው የምንጨምረው። ያኔ ከበሰለ በኋላ ስላችሁ ትንሽ ከበሰለ በኋላ ባንድ እናደርገውና ዝም ብላችሁም ያለውን ነው የምትጨምሩት። ታዲያ እኛ ቤት እንደዛ ነው የሚሰራው። ያው በትእዛዝ መሰረት ነው የምሰራው። እንደኔ እንጀራ እንደምጋገረው አይደለም። እዚህ ጋር ያው የተጠቀምኳትን ግብአቶች በነገራችን ላይ እየጻፋችሁ ያዙ። በጣም እዚህ ቤት የሚሰራ ነገር ለእናንተ ትልቅ ሙያ ይኖረዋል ብዬ ተስፋ አደርጋለሁ። እንዳትንቁት። በምታዩት ደግሞ የምንሐርከው በሰሉን ምናምን ባገኘ ነው በማይኪያም ይሁን በሩዝ ጭልፋም ይሁን በምናምን በቃ ባገኛችሁት ነው። በምታዩት መልኩ ሳልሳ ተጨመረበት። ይቺ ሽንኩርት አንዷ ለሁለት ተከፍላ ነው የተሰራችው። ኦኬ ዚስ ፕሮብሌም ማይ አርባብ ኦኬ እንደዚህ ነው በቃ ትእዛዝ እንደዚህ ነው። እዚህ ጋር ስጋሪቱን አያችኋት አይደል? 3-4 ፍሬ ናት። ይሄም ሆኖ አልተበላም። የሚገርማቸው ነገር ያው የምግብ እንትናቸውን ሴፍታቸውን ጠብቀው ነው የሚኖሩ ናቸው ልጆቹ እና ዘይት ስጋ ምናምን አይጠቀሙም፣ ብዙም አይበሉም። ኖርማሊ ምን እንደሆነ አላውቅም፣ ብቻ ከውጭ የሚመጣ ነገር ይበላሉ አላውቅም። ብቻ እንደዚህ ስጋ ምናምን ዶሮ አይበሉም። ቤት ነው ማለት ነው የሆነ ሳንድዊች ነገር ምናምን ነው የሚበሉት። ያን ያህል ከውጭም እያመጡ ዝም ቤትም ይበላሉ። ሩዝ ምናምን እንደዚህ ስጋ ነገሮችን ግን ያን ያክል ተመጋቢ አይደሉም። እዚህ ጋር የምጨምረው መረቅ ይባላል። ይሄ መረቅ የዶሮ የስጋው መረቅ አጥልዬ ያስቀምጨው ነበር። ስጋውንም ለብቻ ድንቹንም እና ስጋውን በአንድ ላይ ያደረኩት እንዲበስል ነው። እዚህ ጋር የምታውልኝ አሁን ስታዩት እንደዚህ ያስጠላል፣ ግን ጣዕሙ ድንቹን በደንብ ሲበስል ማለት ነው ጣዕም ይሰጠዋል። በኋላ ላይ በኩብዝም ከፈለጋችሁ በሩዝም ከፈለጋችሁ ጣዕማቸው ያው በሉ ያው አይበሉም እንጂ ያው በሉ አይበሉም። ምን አይነት አወዛጋቢ ነሽ እንዳትሉኝ። እዚህ ጋር የምጠቀማችሁ ያለውን ቅመም ጨምራለሁ። ይሄ አሁን ሳሎናው ሲበስል ማለት ነው እታች ይሄዳል። ያሳሉዶች የስጋው እየበሰለ ሲሄድ ውሃውን ይወስደዋል። ሙያ ተማሩ፣ ሙያ ከኔ ተማሩ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አሳድጉኝ። ከስድብ ልቅ አትሳደቡ። ደግሞ የቆየ ቪዲዮ የሾርጥ ቪዲዮ ምናምን እያያችሁ እንደ አዲስ እየመጣላችሁ ይሁን አላውቅም። ከስንት ዓመት ከ5 ዓመት በፊት የተለቀቀ ቪዲዮ ሾርጥ ቪዲዮዎች ምናምን እያያችሁ የምትሳደቡ በተለይ አንዷ እህቴ ደረቅ ለሊት ሱብሃንአላህ እርግጠኛ ለሶላት ተነስተሽ ነው። እኔም ተነስቼ አጋጣሚ በቃ ኮሜንት ሲገባልኝ አክል ይችላል ስጁድ ላይ ሆና ነው እንደዚህ ብላ የጻፈችልኝ ምናምን አልኩኝ። ከመሳደብ ይልቅ እኔ ሩጬ ሰውን አልሳደብም ይቅርታና ማለት ነውና ከመሳደብ ይልቅ እኛ መጀመሪያ ስድብም እኮ እኛ ከቻልን ሰው ላይ ጥፋት እንኳን ሲያጠፋ መልካም ነገር መናገር። እዚህ ጋር ውዶች የሩዜን በሙቋሃን የዘፈዘፍኩት ቆንጆ ይሆናል። በሙቋሃን የዘፈዘፍኩት ሰዓትም አይወስድባችሁም። ወደ ብሎጌ መለስ እያልኩኝ ማለት ነው። እና አትሳደቡ ባካችሁ አትሳደቡ። እዚህ ጋር ማሻአላህ እየበሰለ ነው። የእንትና ውሃ ነው እንደ የማን ነው የማን ነበር አሁን የተገነባ አባይ ውሃ የአባይ ውሃ ነው እንደ እንዳትሉኝ። እዚህ ጋር ደግሞ ቡና ሰርቼ ያኔ ነስከፌ ወተቱ በዛ ያለ ነው። ታዲያ ነስከፌ ጥሩ አይደለም ለጤና እየተባለ ስለሆነ ከዛ እሷን ሰራሁኝ። ያችን ጠጣ እያደረኩ ቁጭ ኩኝና ምን አደረኩኝ? እዚህ ጋር ለሩዜ ውሃ ጣድኩኝ። ከዛ ቁጭ ብዬ እየጠጣሁኝ ምናምን ምግቤን እሰራለሁ ማለት ነው። ያው እስከዛሬ አልሰራም ነበር። አሁን ልጆቹ ሲመጡ አልፎ አንዳንዴ እንሰራለን እላችኋለሁኝ። ከዛ በምታዩት መልኩ እየበሰለ ነው። ምንም አይልም። ሙያ ተማሩ። እየጨመርኳቸውን ግብአቶች ሁሉ አይታችኋል። እቤት ያለውን ጨማምሩት። በቃ ቅመም ጨማምሩ ያለውን ቤት ያለውን ነገር እኛ አሁን ባጭሩ ትንሽዬ አንድ 2 ቲማቲም ግማሽ ሽንኩርት ነው የተጠቀምነው እዚህ ጋር የምትይዙልኝ ማለት ነው። ከዛ ነጭ ሽንኩርት ደግሞ 3 ፍሬ ነጭ ሽንኩርት እንኳን ኦኬ ቆንጆ ነው። ሽንኩርቷ ግን ያንዷ ግማሿ ፍሪጅ ውስጥ ተቀምጣለች። ኢኮኖሚ ታውቃላችሁ አይደል? በኢኮኖሚ ነው የምንኖረው እኛ እንደዚህ ነው። መዳም ማን ነው
ወንድ መዳም ጋር ያላችሁ ማለት ነው። የወንድ መዳም አንዲት ጓደኛ ዱባይ እየኖርን እያለ በጣም ሰውየው ሴትዮዋ በጣም ጥሩ ናት። ሰውየው ነው የሚቆጣጠረው። በቃ ይሄ እንዲህ ነው ይሄ እንዲህ ነው ብሎና በጣም ትመረር ነበር። ያ አላህ እንደ የወንድ መዳም ምናምን እያለች እና እኔም አጋጥሞኛል። የወንድ መዳም ከባድ ነው። መዳሞች ይሻላሉ በነገራችን ላይ ወላሂ በጣም መዳሞች ይሻላሉ። አንጀቴን አሳረረኝ። አሁን ፍሉስ ነው ደግሞ ፍሉስ አልሰጥም ብለው ተጣልተናል። ውዶች ምን ትላላችሁ? ምን ትላላችሁ? አስጠፉኝ። ሪያድ ያላችሁ ፕሊዝ 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 ነግሬያቸዋለሁኝ። እና ውዶች ይሄንን አንዳንዱን አለፍ አለፍ እያልኩኝ ከጠቃቀስኩላችሁ ይበቃችኋል። እዚህ ጋር ደግሞ ሩዜን ልጥጭ ጫው ጨመርኩኝ። ከዛ ዘይት ጨመርኩኝ። ዘይት አልቋል። አሁን ወይኔ ጉዴ እንዴት እንደምነግረው ራሱ አልቋል ብዬ ለመናገር እናንተ ወላሂ ላዚም እንዴ ይከብዳል እንዴ። አሁን እንዴት እንደምለው አላቅም። እንግዲህ መቼ እንደሚመጣልን ዘይቱ ራሱ አላቅም። ብንነግረውም አሁን አያመጣውም። ምናልባት ልጆቹ ናቸው የሚሻሉት። ልጆቹን ያው ሲጨቃጨቅ አምጣ ይሉታል እሱ ማለት ነው። እና በምታውቁት መልኩ ሩዛችንን ጨመርን። ይበስላል። ከዛ ይወጣል። ከዛ ይበላል እላችኋለሁኝ። ታፊ ግን እንደዚህ ተሰርቶ ምናምን እንዳትሉ። በጣም ማኛ ነው ታውቃላችሁ። ማኛ የሆነ ምግብ ማለት ነው። በጣም ማኛ እጃችሁን የሚያስደርግ ነውና እላችኋለሁኝ። የዛሬ ቪዲዮአችን ይሄን ይመስላል። ሼር ላይክ አድርጉ። ቤተሰብም ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን እላለሁኝ። አሁን ቆንጆ ሆኖ ይበስላል። ሩዛችንንም እንጨምራለን። ዋው የሚሆን ይሆናል ማለት ነው ውዶች። ቤተሰብ ያልሆናችሁ ሼር ላይክ አድርጉ። ማን ቤተሰብ ያልሆናችሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን ነካ እያደረጋችሁ ቤተሰብ ሁኑን እላለሁኝ። ከምትመቻችሁ ማለት ነው። የማንመቻችሁ ደግሞ በቃ ለሁን ውዶች አትጨናነቁ። እናንተ ምን በወጣችሁና እናንተም በወጣችሁ እየጠላችሁ ማትዩ። እውነቴን ነው የምላችሁ። እኔ ምክንያቱም ብዙ አድናቂ ብዙ የሚያበረታቱ ይስላሉ ማለት ነው። እኔ በአንዳንድ ማለት በራስ መተማመን የሌላችሁ ናችሁ ለእኔ መጥፎ ነገር የምትጽፉት። ስለዚህ እናንተ ጋር ምንም የምንግባባበት መንገድ ስለሌለ መልካም እህቶች ስላሉን ስለዚህ ተፋቱን እላለሁ። እዚህ ጋር ውዶች ሩዜን ፈላ ውሃ ላይ ጨምረዋለሁኝ። ያው በምታተርኩ ማሻአላህ ተባረከ ረህማን ሆኗል። እና ኢንሻአላህ በሌላ ቪዲዮ እንገናኛለን። ቤተሰብ ያልሆናችሁ ቤተሰብ ሁኑን። መልካም ነገር መጻፍ ከቻላችሁ መልካም ነገር ጻፉ። ካልቻላችሁ ደግሞ እለፉን። ማሻአላህ አሁን እዚህ ጋር በስሎ ጨርሷል። ሳሎናን አያችሁታ። እዚህ ጋር ደግሞ ሩዙ በስሏል። ማሻአላህ በጣም የሚጣፍጥ ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሼርን ላይኩን አትርሱ። ጥያቄ ሀሳብ ካላችሁ እቀበላለሁ። ማንኛውንም ሀሳብ እቀበላለሁ። አስቀምጡልኝ ማለት ነው። ውዶች አበረታቱኝ። ዩቲዩብ መክፈት የምትፈልጉ ክፈቱ። ዩቲዩብ አከፋፈት ብላችሁ ሰርች አድርጋችሁ ከፍታችሁ ስሩ። ከዲናችሁ ጋር የማይጋጭ ከሆነ ስሩ። እኔ በራሴ ነው እንጂ በሰው ምንም ነገር ወላሂ ከሰው ለኔ መልካም ነገር ይመኝልኛል ብዬ እጄን ስላነሳው በሰው አትተማመኑ። በራሳችሁ ለመቆም ሞክሩ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።